ትንሽ ነው የምጀምረው። ዘር ከተዘራ የተወሰነ ያድጋል፣ የተወሰነው ይጠፋል። በሪል ስቴት ኮርፖሬሽኔ ውስጥ በበርካታ ሚሊዮን ዶላር የሚገመት ንብረት አለኝ እያልኩ ያለሁት እነዚህ ሚሊዮን ዶላሮች ሲጀመሩ $5000 ነበሩ ነው። እኔና ባለቤቴ ልክ እንደኛው ደፋርና የጨዋታው መርህ በገባቸው ኢንቨስተሮች የተካተቱበት ኮርፖሬሽን ውስጥ ያለን ሲሆን ሊያከስሩ የሚችሉና ዋጋቸው የሚዋዥቅና መንግስት ሊወርሳቸው ከጫፍ የደረሱ ድርጅቶችን አሜሪካና ካናዳ ውስጥ በጨረታ እንገዛለን። በፍጥነት እንዴት ማትረፍ እንደሚቻል የሚያሳይ ምሳሌ ልንገራችሁ። ወደ መንግስት ንብረትነት ሊዘዋወር የነበረን ድርጅት 100,000 አክሲዮን አንድ አክሲዮንን በ25 ሳንቲም ዋጋ እንገዛለን። ከ6 ወራት በኋላ የአንዱ አክሲዮን ዋጋ $2 መድረሱ አይቀርም። ድርጅቱ በአግባቡ ከተያዘ ዋጋው ጨምሮ የአንዱ አክሲዮን ዋጋ $20 ሊደርስ ይችላል። $25,000 አውጥተን ዓመት ባልሞላ ጊዜ ውስጥ ሚሊዮን ዶላር የደረስንባቸው በርካታ ጊዜያቶች አሉ። የምትሰራውን ካወክ ቁማር አይሆንብህም። ስራውን ሳታውቀው ገንዘብህን ከወረወርክ በኋላ ጸሎትና ምህላ ከጀመርክ ነው ቁማር የሚሆንብህ። እርግጥ ነው ሁሌም ነገሮች አልጋ በአልጋ አይሆኑም። ለችግሮች መፍትሄው የገንዘብ ብልሃት ነው። ስለዚህ የአንዱ ጨለማ ለሌላው ብርሃን ሊሆን ይችላል። ለዚህ ነው ሰዎች አክሲዮን ከመግዛታቸው በፊት ስለ ገንዘብ ማግኛ ዘዴዎችና የአጠባበቅ ብልሃቶች መማር እንደሚገባቸው የምመክራቸው። ብልህ ስትሆን ነው ችግሮችን ማለፍ የምትችለው። እኔ የምሳተፍባቸው ብዙዎቹ ስራዎች ለሌሎች ሰዎች እጅግ አደገኛና የማይመከሩ ይመስላሉ። ነገር ግን ሁኔታውን በጽሞና ከመረመርክና እንዲህ ያሉ ኢንቨስትመንቶች ለምን አስፈሪ መስለው እንደሚታዩ ከተረዳህ $25,000 በአጭር ጊዜ ውስጥ ወደ $1 ሚሊዮን እንዴት መለወጥ እንደሚቻል ይገባሃል። የህይወትህ አቅጣጫም የዚያኔ ይቀየራል። ታላላቅ ዕድሎችን አይኖች አያዩም። እነዚህን ዕድሎች አእምሮ ነው የሚያስተውላቸው። ብዙ ሰዎች ደህይተው የቀሩት በእጃቸው ላይ ያሉትን ዕድሎች ለመጠቀም የሚያስችል ስልጠና ባለመውሰዳቸው ነው። ሰዎች አዘውትረው እንዴት ነው መጀመር የምችለው ሲሉ ይጠይቁኛል። በመጨረሻ ምዕራፍ ላይ የገንዘብ ነፃነቴን እንዳውጅ የረዱኝን 10 ደረጃዎች ዘርዝሬያለሁ። ነገር ግን ሁሌም መጨናነቅን ከአንተ ዘንድ ማስወገድ እንዳለብህ አትዘንጋ። በጨዋታው ልታሸንፍም ልትሸነፍም ትችላለህ። ስለዚህ ዘና በል። ብዙ ሰዎች አሸናፊ የማይሆኑት ሽንፈትን ስለሚፈሩ ነው። ለዚህ ነው አሁን ያለውን የትምህርት ስርዓት ቀሽም ሆኖ ያገኘሁት። በትምህርት ቤት ስህተት መጥፎ እንደሆነና ቅጣት እንደሚያስከትል ነው የተማርነው። ነገር ግን ሰዎች የተፈጠርነው ከስህተታችን እንድንማር ነው። መራመድ የምንችለው እየወደቀን እየተነሳን ነው። ካልወደቀን መራመድ አንችልም። አሸናፊዎች ሽንፈትን አይፈሩም። ከሽንፈት የሚሸሹ እነሱ ከስኬት የሚሸሹ ናቸው። እኔ ገንዘብን ልክ እንደ ቴኒስ ጨዋታ ነው የምቆጥረው። በጣም እጫወታለሁ፣ ስህተት እፈጽማለሁ፣ ከዚያ አስተካክላለሁ፣ እየተሻልኩ ሆናለሁ። 2 አይነት ኢንቨስተሮች አሉ። የመጀመሪያዎቹ የተለመዱ ናቸው። ለምሳሌ ሪል ስቴትና የአክሲዮን ድርሻን ገዝተው እያተረፉ የሚሸጡ ናቸው። ሁለተኛዎቹ ደግሞ ኢንቨስትመንት የሚፈጥሩ ኢንቨስተሮች ናቸው። እነዚህ ኢንቨስተሮች ሰከን ያሉና ጨዋታው በደንብ የገባቸው ናቸው። እንዲህ አይነቶቹን ኢንቨስተሮች እንደሆን ነው ሀብታሙ አባቴ ያበረታታኝ የነበረው። ሁለተኛውን አይነት ኢንቨስተር መሆን ከፈለግ 3 መሰረታዊ ክህሎቶች ያስፈልጉሃል። እነዚህ ክህሎቶች ለገንዘብ ብልሃት ከሚረዱ ተጨማሪ ናቸው። አንደኛ፣ ሁሉም ሰው ልብ ያላለውን ዕድል መጠቀም። ፊት ለፊት ሕይወት ያስቀመጠችልህን ዕድል አስተውሎ ለመጠቀም አይኖችህን ሳይሆን አእምሮህን ተጠቀም። ሁለተኛ፣ ገንዘብ የማግኛ ምንጮች ወይም ዘዴዎች። አብዛኛው ሰው ኢንቨስትመንትን ለመጀመር የሚያስፈልገውን ገንዘብ ለማግኘት ወደ ባንክ ይሄዳል። ነገር ግን ከባንክ ውጪ በርካታ አማራጮች መኖራቸውን አትዘንጋ። የሪል ስቴት ሥራ ይህን በደንብ አስተምሮኛል። ባንክ ውስጥ 5 ሳንቲም ሳይኖረኝ በርካታ ጊዜያት ቤት ገዝቼ ሸጫለሁ። ገንዘብ ከሌሎች ኢንቨስተሮችም ማሰባሰብ ሌላው አማራጭ ነው፣ ግን ወዲያው መክፈል አለብህ። በመሰረቱ ኢንቨስትመንት ንግድ ብቻ አይደለም፣ ዕውቀትም ጭምር ነው። 3ኛ፣
ብልህ ሰዎችን ማቀናጀት። ብልህና አእምሯቸው ብሩህ የሆኑ ሰዎች ከነሱ የተሻሉ ሰዎችን የሚቀጥሩ አሊያም አብረዋቸው ለመስራት የሚፈልጉ ናቸው። ምክር ስትፈልግ አማካሪህን በጥንቃቄ መምረጥ አለብህ። ከብልህ ሰዎች ብዙ ተምረህ ታላቅ ጥቅም ማግኘት ትችላለህ። እነዚህን ክህሎቶችንና ጥበባት መማር ካልፈቀድክ የመጀመሪያውን አይነት ኢንቨስተር ብትሆን ይመከራል። ዕውቀትህ ነው ታላቁ ሀብትህ። ታላቁ አደጋህ ደግሞ የማታውቀው ነው። ሁሌም ቢሆን አደጋ አለ። አደጋን ከመሸሽ ይልቅ እንዴት እንደምትቋቋመውና እንደምታልፈው ተማር። ምዕራፍ 7 ስድስተኛው ትምህርት፣ ለመማር እንጂ ለገንዘብ አትስራ። በ1995 ሲንጋፖር ውስጥ ለሚታተም አንድ ጋዜጣ ቃለ ምልልስ እየሰጠው ነበር። ወጣቷ ጋዜጠኛ ካለሁበት ሆቴል የደረሰችው በሰዓቱ ሲሆን ቃለ ምልልሱንም የጀመርነው ወዲያው ነበር። ከሆቴሉ አዳራሽ ቁጭ ብለን የጠዋት ቡናችንን እየተጎነጨን የምናካሄደው ቃለ ምልልስ በእኔ ሲንጋፖር ጉብኝት ዙሪያ ነበር። የእኔ የሲንጋፖር ጉዞ ዓላማ ዚግ ዚግላር ከተባለ የራስን አቅም የማወቅ ጥበብ አስተማሪ ሰው ጋር የጋራ ሥልጠና ለመስጠት ነበር። ከቃለ ምልልሱ መጠናቀቅ በኋላ ጋዜጠኛዋ አንድ ቀን ልክ እንዳንተ በብዛት የተሸጠ መጽሐፍ እንዲኖረኝ እፈልጋለሁ አለችኝ። እኔም በምላሹ ካዘጋጀቻቸው ጽሑፎች ውስጥ የተወሰኑትን እንዳየሁና የአጻጻፍ ዘይቤዋ የአንባቢን ቀልብ የሚስብ መሆኑን ነገርኳት። ታዲያ ሕልምሽን እንድታሳኪ ምን አደረግሽ አልኳት። ሥራዎቼ ብዙም ተቀባይነት ያገኙ አይመስለኝም አለች ረጋ ባለ ድምፅ። ብዙዎቹ የምታውቃቸው ደራሲዎች መጽሐፍቶቻቸው ምርጥ ቢሆኑም ብዙም እንደማይሸጥላቸው ሲናገሩ በመስማቷ ከመጽሐፍ ድርሰት ይልቅ ቢያንስ በየወሩ ቋሚ ገቢ የሚያስገኝላትን ሥራ መቀጠር አዋጪ ሆኖ እንዳገኘችው በግልጽ ምክር እንድለግሳት ጠየቀችኝ። እኔም ፊቴ ፈካ ብሎ አዎ ምክር አለኝ። እዚሁ ሲንጋፖር ውስጥ ያለ ጓደኛዬ ሰዎች ሥራዎቻቸውን እንዴት መሸጥ እንደሚችሉ ያሰለጥናል። ከፍተኛ ተቋማት ሳይቀር የሽያጭ ሠራተኞቻቸውን እንዲያሰለጥንላቸው ይጋብዙታል። ስለዚህ እርሱ ዘንድ ትንሽ ብትሰለጥኚ የሚበጅሽ ይመስለኛል ስል ምክሬን ለገስኳት። ነገር ግን ፊቷን ቅጭም አድርጋ ስለ ሽያጭ ሥራ ለመማር ትምህርት ቤት እንድገባ ነው እየመከርከኝ ያለኸው አለችኝ። እኔም ራሴን በመነቅነቅ ምንም ነገር ባልናገር ይሻለኝ እንደነበር መመኘት ጀመርኩ። ፊቷን እንዳኮሳተረች በእንግሊዝኛ ቋንቋ ሁለተኛ ዲግሪ እንዳላትና የምትወደው ሙያ ኖሯት ሳለ የምትጠላውን የሽያጭ ሥራ ለመማር በድጋሚ ትምህርት ቤት የምትገባበት ምክንያት እንደሌለ፣ እንዲሁም የሽያጭ ሠራተኞች ከገንዘብ ውጪ ሌላ የሚታያቸው ነገር ባለመኖሩ በጣም እንደምትጠየፋቸው ጨምራ ነገረችኝ። ከፊታችን ካለው ጠረጴዛ ላይ በከፍተኛ ደረጃ የተሸጠውን የእኔን መጽሐፍና ስለ እኔ ማስታወሻ ስትይዝበት የነበረውን ደብተሯን አንስቼው ይህን ተመልከቺ፣ ወደ ማስታወሻዋ እየተመለከተች ምን አለችኝ። በድጋሚ ወደ ማስታወሻዋ እያመለከትኩ ሮበርት ኪዮሳኪ ከፍተኛ ሽያጭ ያስመዘገበ ደራሲ የሚለውን አሳየኋት። ቀጠል አድርጌም ከፍተኛ ሽያጭ ያስመዘገበ መጽሐፍ ደራሲ እንጂ ምርጥ ደራሲ እንደማይል ነገርኳት። ዓይኖቿ ሲበለጠጡ ታየኝ። እኔ ጸሐፊ ነኝ፣ አንቺ ደግሞ ታላቅ ጸሐፊ ነሽ። እኔ ያለኝን አቅም መጠቀም እንዴት ገንዘብ ማግኘት እንዳለብኝ ሥልጠና ወስጃለሁ። አንቺ ደግሞ ሁለተኛ ዲግሪ አለሽ። እነዚህን አንድ ላይ ብትጠቀሚባቸው ምርጥ ደራሲና ከፍተኛ ሽያጭ ያስመዘገበ መጽሐፍ ደራሲ ትሆኛለሽ ስል አከልኩበት። በንዴት ቦግ ብላ ገንዘብ ለማግኘት ስል ክብሬን ዝቅ አላደርግም። እንዳንተ ያሉ ሰዎች ስለ ስነ ጽሑፍ የምታውቁት ነገር የላችሁም። እኔ እኮ የተማርኩ ጸሐፊና ባለሙያ ነኝ፣ አንተ ደግሞ ነጋዴ። ይህ ተገቢ አይደለም። ይህን ተናግራኝ እየተመናጨቀች ከሆቴሉ ወጣች። ዓለም ተሰጥኦ ባላቸው ብልህ በሆኑ በተማሩና በአስተዋይ ሰዎች የተሞላች ነች። እነዚህ ሰዎች በዙሪያችን ያሉ ሲሆን ሁሌም እናገኛቸዋለን። ከጥቂት ቀናት በፊት መኪናዬ ተበላሽታብኝ ነበር። ወደ ጋራዥ ወስጃት አንድ ወጣት ሜካኒክ በደቂቃ ውስጥ ጠገነልኝ። የመኪናዋ ችግር ምን እንደነበረ የሞተሩን ድምፅ በመስማት ብቻ ነበር ያወቀው።
በዚህ ችሎታው በጣም ነው የተደነቅኩት። የሚያሳዝነው ግን ታላቅ ችሎታ ብቻውን በቂ አለመሆኑን ነው። ሁሌም ብቃት ያላቸው ሰዎች በሚያገኙት ገቢ ትንሽነት በጣም እንደደነገጥኩኝ ነው። አንድ ቀን ደግሞ ከአሜሪካን አጠቃላይ ሕዝብ ውስጥ ከ5 በመቶ ያነሱት በዓመት $100,000 በታች እንደሚያገኙ ሰምቻለሁ። የሕክምና ዕቃዎችን በመሸጥ ብዙ ገቢ የሚያገኝ አንድ ወዳጄ በርካታ የሕክምና ባለሙያዎች ዕውቀታቸውን ወደ ገንዘብ መለወጥ ባለመቻላቸው በችግር ውስጥ እንደሚኖሩ አጫውቶኛል። ይህኛው ወዳጄ የእነዚህን ባለሙያዎች ሁኔታ ጥበበኞች ቢሆኑም ሀብት የሚያገኙበት አንድ ጥበብ ይጎድላቸዋል ሲል ነበር የገለጸው። ይህ አባባል በሌላ መልኩ ሲተረጎም ብዙ ሰዎች አንድ ሙያ ላይ አተኩረው ራሳቸውን ከመገደብ ይልቅ ገንዘብ የማግኘት ጥበብን አዳብረው ገቢያቸውን በእጅጉ ማሳደግ እንደሚችሉ የሚያስረዳ ነው። ከዚህ በፊት እንደገለጽኩት ገንዘብ የማግኘት ጥበብ የሂሳብ ሥራ፣ የመዋለ ንዋይ፣ የገበያ ሥራና የሕግ ዕውቀት ጥምርታ ነው። እነዚህ ነገሮች አንድ ላይ በመጠቀም ውጤታማ መሆን ቀላል ነው። ገንዘብ ማግኘትን በተመለከተ ብዙ ሰዎች የሚያስቡት ብቸኛው መንገድ ጠንክሮ መስራት ብቻ ነው። ክህሎቶችን አቀናጅቶ የመጠቀምን ችግር ጥሩ ምሳሌ ልትሆንን የምትችለው ቅድም ታሪኳን በመጠኑ ያካፈልኳችሁ ጋዜጠኛ ነች። የሽያጭና ገበያ ማፈላለግ ጥበብን ብትማር ገቢያዋ በሚገርም መልኩ ይጨምር ነበር። እኔ እሷም በሆን ኖሮ ስለ ማስታወቂያ፣ ኮፒራይትና ሽያጭ ስልጠናዎችን ወስድ ነበር። ከዚያም በጋዜጣ ድርጅት ውስጥ ተቀጣሪ ከመሆን ይልቅ በማስታወቂያ ኤጀንሲ ውስጥ ሥራ እፈልግ ነበር። በማስታወቂያ ኤጀንሲ ውስጥ የሚከፈላት ገንዘብ በግማሽ ያነሰ እንኳን ቢሆን በማስታወቂያ ሥራ የሚጠቅሟትን አካላትና ግለሰቦች በቀላሉ እንዴት ማግኘትና መግባባት እንደምትችል መንገዱን ስለሚያሳያት ተጠቃሚነቷ ይጨምራል። በዚያው እግረ መንገዷን የሕዝብ ግንኙነት ዕውቀቷን በማዳበር በነፃ ማስታወቂያ ሚሊዮኖች ዘንድ እንዴት መድረስ እንደሚቻል ትገነዘባለች። ከዚሁ ሥራዋ ጎን ለጎን በምሽትና በእረፍት ጊዜዋ መጽሐፏን በማዘጋጀት ሲጠናቀቅ የቀሰመችውን ዕውቀትና ያለችበትን ቦታ እንዲሁም የምታውቃቸውን ሰዎችና ተቋማት ተጠቅማ ከምርጥ ጸሐፊነቷ በተጨማሪ በርካታ ቅጂዎች የተሸጡላት ጸሐፊም መሆን ትችላለች። ሀብታምና ደስተኛ መሆን ከፈለግ ትምህርት ቤት አትሂድ የተሰኘውን የመጀመሪያ መጽሐፌን አዘጋጅቼ ጨርሼ ወደ ህትመት ሊገባ ሲል አሳታሚው የትምህርት ኢኮኖሚክስ ወደሚል ርዕስ እንድቀይረው መከረኝ። እኔ ግን ከቀደመው ርዕስ ውጪ እንደማልቀይር ነግሬው እንዲህ ባለ ርዕስ መጽሐፍ ባዘጋጅ 2 ቅጂ ብቻ ነው ልሸጥ የምችለው፣ አንዱን ለቤተሰቤ፣ ሌላውን ለወዳጄ። ችግሩ ግን እነሱም መጽሐፉን በነፃ እንድሰጣቸው ነው የሚፈልጉት አልኩት። ደስተኛና ሀብታም መሆን ከፈለግ ትምህርት ቤት አትሂድ የሚለውን ርዕስ የመረጥኩት እጅግ ከፍተኛ ትኩረት እንደሚስብ ስለተረዳሁኝ ነው። እኔ በትምህርት አስፈላጊነት አምናለሁ። ከዚህ በተጨማሪ የትምህርት ስርዓቱ ሊሻሻል እንደሚገባውም እሟገታለሁ። እንዲህ ባለው አወዛጋቢ ርዕስ የተነሳ የቴሌቪዥንንና የሬዲዮን ትኩረት በመሳብ መጽሐፌን እንደ ጉድ የቸበቸብኩት። በ1969 ዓ.ም ከአሜሪካ የንግድ መርከብ ባህረተኞች ትምህርት ቤት ስመረቅ አባቴ እጅግ ነው የተደሰተው። የካሊፎርኒያው ስታንዳርድ ኦይል የተባለው ድርጅት ቀጥሮኝ ሥራ የጀመርኩት ወዲያው ሲሆን ደሞዜ ግን ከጓደኞቼ ጋር ሲነጻጸር ዝቅተኛ ነበር። ደሞዜ ዝቅተኛ መሆኑ እንደተጠበቀ ሆኖ በዓመት ውስጥ እየከፈልኩኝ 5 ወር እረፍት መውጣት እችል ነበር። በእነዚህ የእረፍት ወራቶቼ ወደ ቪየትናም ነዳጅ በሚመላለስበት ድርጅት ውስጥ ተቀጥሬ ገቢዬን በእጥፍ እንዲጨምር ማድረግ እችል ነበር። ነገር ግን ከዚህ የንግድ መርከብ ድርጅት በ6 ወር ውስጥ ለቅቄ የአሜሪካን አየር ወለድን ተቀላቀልኩኝ። አባቴ በዚያ ውሳኔ በጣም ነበር ያዘነው። በትምህርት ቤቶችም ሆነ በሥራ ቦታዎች በአንድ ነገር ላይ ማተኮር ወይም ስፔሻላይዝ ማድረግ የበለጠ ገንዘብን ለማግኘትና ለመሾም ዋናው ቁልፍ እንደሆነ ያምናል። ለዚህም ነው ሐኪሞች የመጀመሪያ ዲግሪያቸውን እንዳገኙ ወዲያውኑ ስፔሻላይዝ ለማድረግ ትምህርት የሚጀምሩት። ይህ የስፔሻላይዜሽን ጉዳይ ለሌሎችም ባለሙያዎች ያው ነው። የተማረው አባቴም በዚህ መርህ ያምን ነበር። ለዚህም ነው የዶክትሬት ዲግሪውን እስኪያገኝ ድረስ በአንድ ዘርፍ ላይ ብቻ ሙሉ ትኩረቱን ያደረገው። ሀብታሙ አባቴ ደግሞ ተቃራኒውን እንዳደርግ ያበረታታኝ ነበር።
ስለ ትልቁ ጉዳይ በጥቂቱ ማወቅ ነው የሚያስፈልግህ። ምክሩ ይህ ነው። ለዚህም ነው በድርጅቶቹ ውስጥ በተለያዩ ቦታዎች ላይ እያፈራረቅኩኝ የሠራሁት። በተወሰነ ጊዜ በድርጅቱ ውስጥ የሂሳብ ባለሙያ ሆኜ የሠራው ሲሆን ዕውቀትን ከተያያዥ ጉዳዮች እንዳገኝ አድርጎኛል። የአውቶቡስ ሹፌር፣ የግንባታ ሠራተኛና የሽያጭ ሠራተኛም ሆኜ ሰርቻለሁ። የገነባውን የንግድ ኢምፓየር ምስጢራት እንድገነዘብና በእርሱ መንገድ እንዲሄድ ለማድረግ ከአበዳሪዎቹ፣ ከሕግ አማካሪዎቹ፣ ከሂሳብ ባለሙያዎቹና ከአሻሻጮቹ ጋር በሚያደርጋቸው ስብሰባዎች ላይ እንድገኝ ያስገድደኝ ነበር። ከፍተኛ ገንዘብ ከጥቅማጥቅሞች ጋር የሚያስገኝልኝ እንዲሁም በጣም ሰፊ የእረፍት ጊዜ ላገኝ የምችልበትን ሥራ ማቆሜ የተማረው አባቴን እጅግ ነበር ግራ ያጋባው። አንድ ቀን ምሽት ግን ለምንድን ነው ሥራህን ያቆምከው ብሎ ሲጠይቀኝ ምክንያቴን ላስረዳው አልቻልኩም። የኔ አመክንዮ ከእርሱ አመክንዮ ጋር አልገጣጠም አለ። ትልቁ ችግር የኔ አመክንዮ የሀብታሙ አባቴ አመክንዮ መሆኑ ነው። የሥራ ዋስትናና መማር ለተማረው አባቴ ከምንም በላይ ናቸው። የተማረው አባቴ ወደ ትምህርት ቤት የገባሁት መርከበኝነት ለመማር ብቻ ነው የሚመስለው። ሀብታሙ አባቴ ግን እዚያ የንግድ መርከበኝነት ትምህርት ቤት የገባሁት ስለ ዓለም አቀፍ ንግድ ልምድ ለማካበት መሆኑን ያውቃል። በመርከበኛነት ዘመኔ የተለያዩ የንግድ መርከቦችን ወደ ሩቅ ምስራቅና ደቡብ ፓስፊክ ይዤ ተጉዣለሁ። ሀብታሙ አባቴ ወደ አውሮፓ ከመሄድ ይልቅ ወደ ኤዥያ እንዲሄድ ነበር የሚመክረኝ። ለዚህ ምክንያቱ ወደፊት የገበያ ዋና ማዕከላት የሚሆነው ኤዥያ እንጂ አውሮፓ ለመሆኑን በመረዳቱ ነበር። ማይክና ሌሎች ጓደኞቼ በከተማ ውስጥ ሲዝናኑ፣ እኔ በኤዥያ ስለ ንግድና ስለ ባህል ሳጠና ነበር። የተማረው አባቴ ሥራዬን አቁሜ የአየር ወለድ ባልደረባ ለመሆን የመወሰኔን ምስጢር ሊረዳ አልቻለም። መብረር እንደምፈልግ ብነግረውም በእውነቱ ከሆነ ግን ወታደሮችን መምራት ነበር ፍላጎቴ። ሀብታሙ አባቴ ለአንድ የድርጅት ባለቤት ትልቁ ፈተና ሠራተኞቹን ማስተዳደር መሆኑን አስረድቶኛል። ሀብታሙ አባቴ 3 ዓመታትን በወታደርነት ያሳለፈ ሲሆን በአደገኛ ሁኔታ ውስጥ ሰዎችን መምራት የመቻልን ዋጋ አስተምሮኛል። አዘውትሮም አመራር ቀጥሎ ማወቅ የምትፈልገው ነው። ጥሩ መሪ ካልሆንክ ከጀርባ በጥይት ትመታለህ። ልክ በንግዱ ዓለም እንደሚሆነው ማለት ነው ይለኝ ነበር። ምንም እንኳን በረራ እጅግ ቢያስደስተኝም በ1973 ከቪየትናም ስመለስ ከውትድርና ወጣው። ከዚያም በዜሮክስ ውስጥ ተቀጠርኩኝ። ዜሮክስን የተቀላቀልኩት ለአንድ ምክንያት ብቻ ነበር። በጣም አይን አፋር የነበርኩኝ ሲሆን በተለይ የሽያጭ ሥራ እጅግ ነበር የሚያስፈራኝ። ዜሮክስ ደግሞ ምርጥ የሽያጭ ሥልጠና ሥራ ከሚሰጡ ድርጅቶች አንዱ ነው። በዚህ ወቅት ሀብታሙ አባቴ በእኔ ሲኮራ፣ የተማረው ደግሞ እጅግ ያፍር ነበር። ከምሁርነቱ የተነሳ የሽያጭ ሠራተኞች ከእርሱ በታች እንደሆኑ አድርጎ ያስብ ነበር። በሮችን ለማንኳኳትና ዞር በል መባልን መፍራቴን እስካቆም ድረስ ዜሮክስ ውስጥ ለ4 ዓመታት ያህል ሰርቻለሁ። በ1977 የራሴን ድርጅት አቋቋምኩ። ሀብታሙ አባቴ እኔና ማይክን ካምፓኒዎችን እንዴት መውረስና ማስተዳደር እንዳለብን ሲያለማምደን ቆይቷል። ስለዚህ አሁን እኔ ካምፓኒዎችን እንዴት መፍጠርና ማስተዳደር እንዳለብኝ መማር አለብኝ። የመጀመሪያው ለሽያጭ ያቀረብኩት የላይነን ሼክሮን ዋሌት የተመረተው ሩቅ ምስራቅ ሲሆን አሜሪካ መጥቶ በመጋዘን የተቀመጠው ደግሞ ኒውዮርክ ውስጥ በቀድሞ ትምህርት ቤቴ አቅራቢያ ነው። አሁን የትምህርት ጊዜ ተጠናቋል። ለመብረር ክንፎቼን የምፈትሽበት ወቅት ነው። ከወደቅኩኝ መሰበሬ ነው። ሀብታሙ አባቴ ዕድሜ 30 ዓመት ከመድረሱ በፊት ወድቄ ብሰበር ምንም ማለት እንዳልሆነ ሲያስተምረኝ ከ30 ዓመትህ በፊት ብትሰበርም ለማገገምና ለመነሳት ጊዜ ይኖርሃል ይለኝ ነበር። በ30ኛው የልደት በዓሌ ዋዜማ የመጀመሪያው የጅምላ ንግዴን ከኒውዮርክ ወደ ኮሪያ ጀመርኩ። ዛሬ ዓለም አቀፍ ንግዶችን እሰራለሁ። ሀብታሙ አባቴ በመከረኝ መሠረት አዳዲስ የገበያ መናኸሪያ የሆኑትን አገራትን አስሳለሁ። ዛሬ በራሽያ፣ ኖርዌይ፣ ደቡብ አሜሪካና ኤዥያ መዋለ ንዋዬን አፍስሻለሁ። በሥራ አስተዳደር ውስጥ ሠራተኞች ላለመባረር ጠንክረው መሥራት አለባቸው። አሰሪዎች ደግሞ ሠራተኞች ሥራውን እንዳያቆሙ የሚያስችል ገንዘብ መክፈል ነው የሚጠበቅባቸው የሚል አስደንጋጭ አባባል አለ። እርግጥም የብዙውን ድርጅቶች የደሞዝ ስኬል የተመለከተ ይህ አባባል እውነትነት እንዳለው ይገነዘባል።
የዚህ ውጤቱ ሰራተኞቹ ለወደፊቱ ጥሩ ሕይወት እንዳይኖራቸው ማድረግ ነው። አብዝተው የሚጨነቁት ስለ ሥራ ዋስትናቸው በመሆኑ ኃላፊነቶችን በመውሰድ የሕይወትን አቅጣጫቸው ሊቀየር የሚችል ሥራ የማከናወን ድፍረት አያገኙም። ከዚህ ይልቅ ግን እኔ ለወጣቶች የምመክረው ከገንዘብ ይልቅ ዕውቀት በሚያስገኝላቸው ሥራ ላይ እንዲሰሩ ነው። አንድ ጊዜ ሰዎች ደሞዝተኛ ሆነው በወር ገቢ ብቻ መተዳደርን ከለመዱ ልክ ለሰርከስ ሲባል መቆሚያ በሌለው የብረት ወንፊት እሽክርክሪት ውስጥ እንዳለችው አይጥ አይነት ኑሮ ነው የሚኖራቸው። ቶም ክሩዝ በሚተወንበት ጄሪ ማጓየር ፊልም ላይ ይህንን ሁኔታ በደንብ የሚገልጽ ትርኢት አለ። ቶም ክሩዝ ከሚሰራበት ድርጅት ሲባረር ሌሎቹ ባልደረቦቹ በተሰበሰቡበት ማን ነው ከኔ ጋራ ይህን ድርጅት መልቀቅ የሚፈልግ የሚል ጥያቄ አቅርቦ ሁሉም በዝምታ በተዋጡ ጊዜ አንዲት ሴት እኔም መልቀቅ እፈልግ ነበር፣ ግን ከ3 ወራት በኋላ የደረጃ እድገት ስለማገኝ ይቅርብኝ ስትል ይታያል። የዚህ ሴት አባባል ብዙ ሰዎች ቅጥረኛ ሆነው በወር ደሞዝ ብቻ እየተቸገሩ ለምን እንደሚኖሩ በደንብ ያሳያል። የተማረው አባቴ በየዓመቱ በደሞዝ ጭማሪ ማነስ ሲበሳጭ አስታውሳለሁ። ስለዚህ ይህም ብስጭቱን ለማስወገድ ትምህርት ቤት ገብቶ የትምህርት ደረጃውን ያሻሽላል። ነገር ግን በዓመቱ በድጋሚ ሌላ ብስጭት ነበር የሚጠብቀው። ሰዎችን ብዙ ጊዜ ይህ ሥራ የት ያደርሳችኋል ስል እጠይቃለሁ። ሁሌም ለእነዚህ ሰዎች የምሰጠው ምክር ከዛሬ ባሻገር ነገንና ከነገ በስቲያን እንዲመለከቱ ነው። እርግጥ ነው የሥራ ዋስትና ጠቃሚ ነው። ነገር ግን በአንድ ሥራ ላይ ብቻ ተወስነው ከሚቀሩ ሌላ ሁለተኛ ሥራ በመስራት ተጨማሪ ገንዘብና ክህሎት ቢያዳብሩ የተሻለ ነው። የሽያጭ ሥራን በአግባቡ መረዳት የሚፈልጉ ሰዎች የኔትወርክ ማርኬቲንግ በቀላሉ ምርጥ እንደሚሆን ሁሉም እመክራቸዋለሁ። እንዲህ ያሉት የኔትወርክ ማርኬቲንግ ድርጅቶች ለሰዎች ስኬት ማጣት ምክንያት የሆነውን ከተቋማትና ግለሰቦች ጋር ግንኙነት ለመፍጠር ፍርሃት ለማስወገድ የሚረዱ ስልጠናዎችን ይሰጣሉ። አርቆ ለሚያስብ ከገንዘብ ይልቅ ዕውቀት ይበልጣል። ነገር ግን ብዙ ጊዜ ይህን ምክሬን ስለግስ የማገኘው ምላሽ ኦፍ እሱ በጣም ያደክማል፣ አሊያም መስራት የምፈልገው ቀልቤ የወደደውን ሥራ ብቻ ነው የሚሉ መልሶችን ነው። ለመጀመሪያው ሁለተኛ ሥራ መስራት ያደክማል ለሚለው የማቀርበው ጥያቄ፣ ስለዚህ ከገቢህ ግማሹን ለመንግሥት እየገበርክ ዕድሜ ዘመንህን መግፋት ነው የሚበጅህ ሲሆን፣ ለሁለተኛው ቀልቤ የወደደውን ብቻ ነው መስራት የምፈልገው ለሚለው ምላሽ ደግሞ እኔ ወደ ጂም መሄድ አልወድም፣ ግን ረጅም ዕድሜ እንዲኖረኝና ጤናማ እንደሆን የግዴታ እሄዳለሁ ስል እመልሳለሁ። በሚያሳዝን ሁኔታ ያረጀ ውሻ አይሰለጥንም የሚለው አባባል እውነትነት አለው። ሰዎችን መቀየር በጣም ነው የሚያስቸግረው። አዲስ ነገር ለመማር ፈቃደኛ ላልሆኑ ሰዎች የማስተላልፈው መልእክት ሕይወት ልክ ጂም እንደመሄድ ነው። ትልቁ አስቸጋሪ ነገር ለመሄድ መወሰን ነው። አንዴ መሄድ ከጀመርክ በኋላ እየቀለለ ይመጣል። እረ እንዲያውም ያስደስታል የሚል ነው። ሌሎች ሥራዎች ላይ ተሰማርተህ አዳዲስ ክህሎቶችን ማዳበር ምርጫ ካልሆነ የሙያ ማኅበራት አባል ሁን። እነዚያ ማኅበራት ልክ እንዳንተ በአንድ ሥራ ላይ ብቻ አተኩረው መኖርን ምርጫቸው ያደረጉ ሰዎችን ለመጠበቅ የተቋቋሙ ናቸውና። የተማረው አባቴ የመንግሥት ሥራውን ከለቀቀ በኋላ በሐዋይ የመምህራን ማኅበር ሊቀመንበር ነው የሆነው። ይህ ሥራው ከእስካሁኑ ይልቅ እጅግ ፈታኝ እንደሆነበት አጫውቶኛል። ሀብታሙ አባቴ ደግሞ በሌላ በኩል ድርጅቶቹ በማኅበራት እንዳይከፋፈሉ ሲጠነቀቅና ሲታገላቸው ነው የኖረው። በበኩሌ የትኛውንም ወገን አልይዝም፣ ምክንያቱም የሁለቱንም አስፈላጊነትና ጥቅም እገነዘባለሁና። ልክ መምህራኖችህ እንዳስተማሩህ በአንድ ሙያ ብቻ ተወስነህና እሱ ላይ ትኩረት አድርገህ የምትሠራ ከሆነ የግድ የሙያ ማኅበር ውስጥ መግባት አለብህ። ለምሳሌ በአብራሪነት ሥራዬ ቀጥዬ ቢሆን ኖሮ ጠንካራ የፓይለቶች ማኅበር ባለው ካምፓኒ ውስጥ ነበር የምቀጠረው። ለምን? ምክንያቱም ሕይወቴ በሙሉ የተወሰነው በአንድ ሙያ ላይ ብቻ በመሆኑ። ከዚህ ሥራ ብፈናቀል በሕይወቴ ውስጥ ያዳበርኩት ልምድ በሌሎች መስኮች ሊያሰራኝ አይችልም። መምህራንም ምሳሌዎች ናቸው። ዛሬ በአሜሪካ ትልቁና የገንዘብ አቅሙ ጠንካራ የሆነው ማኅበር የመምህራን ማኅበር ነው። መምህራን በማኅበር መታቀፍ ግድ የሆነባቸው ያላቸው ሙያ ከትምህርት ዘርፍ ውጪ የትም ሊያሰማራቸው ስለማይችል ነው። ስልጠና በምሰጥበት ጊዜ
ስንቶቻችሁ ከማክዶናልድ የተሻለ ሃምበርገር ማዘጋጀት ትችላላችሁ የሚል ጥያቄ አቅርቤ ነበር። ብዙዎቹ ተማሪዎች በአዎንታ እጃቸውን አውጥተዋል። እነዚሁኑ ተማሪዎች በመቀጠል እና ታዲያ የተሻለ በርገር ማዘጋጀት እየቻላችሁ እንዴት ማክዶናልድ ከእናንተ የበለጠ ገንዘብ ያገኛል ስል ጠይቄያቸው ነበር። መልሱ ግልጽ ነው። ማክዶናልድ ንግድ እንዴት እንደሚካሄድ በደንብ ያውቃል። የንግድ አሰራርን በደንብ ሳያውቁ ሃምበርገርን ቆንጆ አድርጎ ማዘጋጀት ብቻውን ሀብታም አያደርግም። ሐዋይ ውስጥ አንድ አርቲስት ጓደኛ አለኝ። እናቱ ስትሞት $35,000 አውርሳው ነበር። ልክ ገንዘቡን እንዳገኘ የማስታወቂያ ዋጋው እጅግ ውድ በሆነ መጽሔት ላይ ማስታወቂያ በማውጣት የመጽሔቱ አንባቢ የሆኑ ሀብታሞች የስዕል ሥራውን እንዲገዙት ለማድረግ አሰበ። እንዳሰበውም ውድ ዋጋ ከፍሎ ማስታወቂያውን ለ3 ወራት አስወጣ። ሆኖም ከማስታወቂያው ያተረፈው ነገር ቢኖር ከእናቱ በውርስ ያገኘውን ገንዘብ ማጣት ብቻ ነበር። አሁን ይህ ጓደኛዬ ካደረበት ከፍተኛ ብስጭት የተነሳ መጽሔቱን ለመክሰስ በዝግጅት ላይ ነው። ይህን ጓደኛዬን ከክስተቱ ምን እንደተማረ ስጠይቀው የሰጠኝ መልስ የማስታወቂያ ሽያጭ ሠራተኞች ሌቦች ናቸው የሚል ሲሆን የሽያጭና ገንዘብ ማፈላለግ ሥልጠና እንዲወስድ ስመክረው ደግሞ ለሥልጠና ጊዜ የለኝም፣ ገንዘቤን ማባከን አልፈልግም ነበር ያለኝ። ዓለም ድንቅ ችሎታ እያላቸው ድሃ በሆኑ ሰዎች የተሞላች ነች። እነዚህ ሰዎች ድሃ የሆኑት አሊያም ገበያቸው የቀነሰው ችሎታ አጥተው ሳይሆን ይህን ችሎታቸውን እንዴት መጠቀም እንዳለባቸው ማወቅ ባለመቻላቸው ነው። እንዲህ ያሉት ሰዎች ሙሉ ትኩረታቸው ምርጥ ሃምበርገር ማዘጋጀት እንጂ ሃምበርገሩን እንዴት ለገበያ ማቅረብ እንደሚችሉ አያውቁም። ምናልባት ማክዶናልድ ምርጡን ሃምበርገር አያዘጋጅ ይሆናል። ምርታቸውን በመሸጥ በኩል ግን ምርጥ ናቸው። ድሃው አባቴ በአንድ ሙያ ላይ ብቻ ትኩረት እንዳደርግ ይፈልግ ነበር። የበለጠ ገቢ ማግኘት የሚቻለው እንደዚያ በማድረግ ይመስለዋል። በሐዋይ አገረ ገዢ የመንግሥት ሥራውን መቀጠል እንደማይችል ተነግሮት እንኳን የተማረው ድሃው አባቴ ልክ እንደርሱ በአንድ ሙያ ብቻ እንድወሰን ይወተውተኝ ነበር። ሀብታሙ አባቴ ግን እኔና ማይክ ራሳችንን እንድንኮተኩት ነበር የሚመክረን። ብዙዎቹ ኮርፖሬሽኖችም እንዲህ ነበር የሚያደርጉት። ከቢዝነስ ትምህርት ቤቶች የሚመረቁ ወጣቶችን በመቅጠር ልጆቹን ያንጿቸዋል። እነዚህ ብሩህ ተስፋ ያላቸው ወጣቶች በአንድ የሥራ መደብ ላይ ብቻ አይወሰኑም። ሁሉንም የቢዝነስ ሥራ ለማወቅ ይረዳቸው ዘንድ በድርጅቱ ውስጥ የሥራ መደቦች ላይ እያፈራረቁ ይሠራሉ። ዕድሜያቸው የገፋ ሰዎች ከድርጅት ድርጅት እየቀያየሩ መሥራትን አይወዱትም። ነገር ግን ይህ ዘዴ ብልህነት ነው። ከአንድ ድርጅት ሌላ ድርጅት እየተዘዋወሩ በመሥራት አንድ ሙያ ላይ ብቻ ከማተኮርና ከመወሰን ይልቅ እንዲያ በማድረግ ብዙ መማር ይበጃል። ይህ ብልሃት ምናልባትም ብዙ ገቢ ላያስገኝ ይችል ይሆናል። በረዥም ጊዜ ግን የበለጠ ይጠቅማል። ለስኬት የሚያስፈልጉ የሥራ አመራር ክህሎቶች የሚከተሉት ናቸው። 1. የገንዘብ ፍሰት ቁጥጥር። 2. የሥርዓት ቁጥጥር። የጊዜ አጠቃቀምና ራስን በፕሮግራም መምራትን ያጠቃልላል። 3. ሠራተኞችን የማስተዳደር ችሎታ። ከነዚህ በተጨማሪ በጣም ጠቃሚዎቹ ክህሎቶች የሽያጭና ገበያ ማፈላለግ ጥበብ ናቸው። ምርትን ለመሸጥ ከደንበኞች ጋራ፣ ከሰራተኞች ጋራ፣ ከሥራ ኃላፊዎች ጋራ የሚኖረን የመግባባት ችሎታ ወሳኝ ነው። የመጻፍ የመናገርና የመደራደር ችሎታም ለስኬት ቁልፍ ናቸው። እነዚህን ለማዳበር ትምህርት ተከታትያለሁ። ዕውቀቴንም ለማዳበር የተለያዩ ትምህርታዊ ቴፖችን ገዝቼ አዳምጥ ነበር። ቅድም እንዳልኩት የተማረው አባቴ በየጊዜው ጠንክሮ ነበር የሚሠራው። ጠንክሮ ከመስራቱም በላይ በአንድ ነገር ላይ ብቻ ተወስኖ ስፔሻላይዝ በማድረጉ ከአንድ ሙያ ውጪ ሌላ ክህሎትና ዕውቀት አልነበረውም። በዚህም የተነሳ ከመንግሥት ሥራው በተፈናቀለ ጊዜ ምን ያህል ተጋላጭ እንደሆነ አውቆታል። አባቴን በአትሌቶች መመሰል ይቻላል። ከስፖርት ውጪ ሌላ ሙያ የሌላቸው አትሌቶች ሲያረጁ አሊያም ጉዳት ሲደርስባቸው ብቸኛው የገቢ ምንጫቸው መድረቁ አይቀርም። ለዚህም ነው የተማረው አባቴ እንዲህ ካለው ችግር ራሱን ለመጠበቅ የማኅበር አባል የሆነው። ሀብታሙ አባቴ በጥቂት በጥቂቱ ብዙ ነገር እንድናውቅ እኔና ማይክን አበረታቶናል። ከእኛ የተሻለ ዕውቀት ካላቸው ሰዎች ጋር እንድንሠራና ዕውቀት ያላቸውን ሰዎች ወደ ሥራ ቡድናችን እንድናካትት ሁሌም ይመክረን ነበር።
ይህም የባለሙያዎች ጥምረት ተብሎ መጠራት ይችላል። ዛሬ በዓመት እጅግ ከፍተኛ ገቢ የሚያገኙት የቀድሞ መምህራን አውቃለሁ። ከፍተኛ ገቢ ለማግኘታቸው ሚስጥሩ ከመምህርነት በተጨማሪ ሌሎች ክህሎቶችንም በማዳበራቸው ነው። ከሽያጭ ሥራ ክህሎት የበለጠ ጠቃሚ ሥራ አላውቅም። የሽያጭ ሥራ ለብዙ ሰዎች አስቸጋሪ የሚሆነው ዞር በል መባልን አሊያም ተፈላጊነት ማጣትን ስለሚፈሩ ነው። ተፈላጊነት ማጣትን መቋቋም መቻል ሕይወትን ያቀላል። በአንድ ሙያ ላይ ብቻ ስፔሻላይዝ ማድረግ የራሱ የሆነ ጥንካሬም ድክመትም አለው። ድንቅ አእምሮ ያላቸው ጓደኞች አሉኝ። እነዚህ ጓደኞቼ ምንም እንኳን ምርጥ ክህሎት ቢኖራቸውም ከሰዎች ጋር የመግባባት ችሎታቸው ዝቅተኛ በመሆኑ ገበያቸው እጅግ ዝቅተኛ ነው። እኔ የምለግሳቸው ምክር የሽያጭ ሥራና ገበያ ማፈላለግ ሥልጠና እንዲወስዱ ነው። ለጊዜው ምንም ገቢ ባያገኙም እንኳን ይህን ሥልጠና በመውሰዳቸው የመግባባት ችሎታቸው ይዳብራል። ይህ ደግሞ ዋጋው ይህ ነው ተብሎ የማይታመን ውድ ነገር ነው። አሪፍ ተማሪዎች፣ ሻጮችና የገበያ ባለሙያዎች ከመሆን በተጨማሪ አሪፍ አስተማሪዎችም ልንሆን ይገባል። የእውነት ሀብታም ለመሆን መስጠትም ሆነ መቀበል መቻል አለብን። የገንዘብ ችግር ባጋጠመንና የሥራ ቦታችን ባልተስማማን ወቅት ሰጥቶ መቀበል አስቸጋሪ መሆኑ አይጠረጠርም። ብዙ ሰዎች ለድህነታቸው ምንጭ አሪፍ ተማሪ እናም አሪፍ መምህር መሆን አለመቻላቸው ነው። ሁለቱም አባቶቼ ለጋሶች ነበሩ። ሁለቱም ቅድሚያ መስጠትን ባህላቸው አድርገውት ኖረዋል። ያላቸውን ለመስጠት ከሚጠቀሙባቸው ዘዴዎች ውስጥ ማስተማር አንዱ ነበር። የበለጠ በሰጡ ቁጥር የበለጠ ያገኙ ነበር። በዚህ መስጠት ጉዳይ በመካከላቸው የነበረው አንድ ትልቅ ልዩነት ገንዘብ መስጠትን የተመለከተ ነው። ሀብታሙ አባቴ ብዙ ገንዘብ ይሰጥ ነበር። ለቤተ ክርስቲያኒቱና ለእርዳታ ሥራዎች በርካታ ገንዘብ ይሰጣል። ገንዘብ ለማግኘት ገንዘብ መስጠት እንዳለበት ያውቅ ነበር። የብዙዎቹ ባለጸጋዎች የሀብት ምስጢር ገንዘብ መስጠት ነው። በዚህ ረገድ የፎርድና ሮክፌለር ፋውንዴሽኖችን መጥቀስ ይቻላል። እነዚህ ፋውንዴሽኖች የተቋቋሙት የድርጅቶቹን ሀብት ለመጨመርና ከሚገኘው ሀብት ውስጥም የተወሰነውን እንዲያው በነፃ ለሌሎች ለመስጠት ነው። የተማረው አባቴ ሁል ጊዜ ያለኝን ትርፍ ገንዘብ በሙሉ መስጠት አለብኝ ሲል እሰማዋለሁ። ችግሩ የምንም ነገር ትርፍ የሚባል አለመኖሩ ነው። ስለዚህ ይህን ዕቅዱን ለማሳካትና ብዙ ገንዘብ ለማግኘት ስትሰጥ ታገኛለህ የሚለውን የገንዘብ መርህ በመተው በያዘው ሙያ እጅግ ጠንክሮ ነበር የሚሠራው። የሚከተለውን መርህ ስታገኝ ስጥ የሚለውን ተቃራኒ መርህ ነው። በመጨረሻ እኔ ሁለቱም አባቶቼን ነው የሆንኩት። አንደኛው እኔነቴ ገንዘብ የማግኘት ጨዋታ የማካሄድ ካፒታሊስት ነው። ሁለተኛው ማንነቴ ደግሞ ማኅበራዊ ኃላፊነት የሚሰማውና በሀብታምና በድሃ መካከል እየሰፋ የመጣውን ክፍተት የሚያሳሳው መምህር ነው። በግሌ ለዚህ ክፍተት መስፋት ተጠያቂ የማደርገው በጥንት ዘልማድ የተቃኘውን ትምህርት ነው። ጅማሮቹ ምዕራፍ 8 ፈተናዎችን ማለፍ። ሰዎች ስለ ገንዘብ አያያዝና የገንዘብ ምንጮችን እንዴት መፍጠር እንደሚችሉ አያውቁም። በቂ ገንዘብ ላያገኙ ይችላሉ። የገንዘብ አያያዝ ዕውቀት ያላቸው ሰዎች በቂ ገንዘብ እንዳያገኙ የሚያደርጓቸው 5 እንቅፋቶች አሉ። እነርሱም 1ኛ ፍርሃት፣ 2ኛ ጨለምተኝነት፣ 3ኛ ስንፍና፣ 4ኛ ክፉ ልማድ ወይም ሱሰኝነት፣ 5ኛ እብሪት ወይም ትዕቢት። የገንዘብ ማጣት ፍርሃትን ማስወገድ። በሕይወት ዘመኔ ሙሉ ገንዘብ ማጣትን የሚወድ ሰው አግኝቼ አላውቅም። በዛው ልክ ገንዘብ ሳያጣ ከኪሱ ሳያወጣ ሀብታም የሆነ አንድም ሰው አይቼ አላውቅም። ነገር ግን 5 ሳንቲም ሳያወጡ ኢንቨስት ሳያደርጉ ያገኙትን እንዳያዙ ድሃ ሆነው የቀሩ በርካታ ሰዎችን አውቃለሁ። ገንዘብ የማጣት ፍርሃት የምር ነው። በሁሉም ሰው ዘንድ ይህ ፍርሃት አለ፣ ሀብታሞችም ዘንድ። ችግሩ ፍርሃቱ አይደለም። ዋናው ችግር ይህን ፍርሃት እንዴት ማስወገድ እንደሚቻል አለማወቁ ነው። በአንድ ሰው ሕይወት ላይ ልዩነት የሚያመጣው የገንዘብ ማጣትና ውድቀትን የምንመለከትበትና የምንቋቋምበት መንገድ ነው።
ይህ እውነት ለገንዘብ ብቻ ሳይሆን ለማንኛውም ነገር ይሆናል። በሀብታምና በድሃ መካከል ያለው ልዩነት ይህን ፍርሃት የሚቋቋሙበት መንገድ ነው። መፍራት መልካም ነው። ለገንዘብ እጅግ መጠንቀቅም ጥሩ ነው። እንዲህ መሆን ከሀብታምነት አያግድም። ሁላችንም በአንድ ነገር ጀግና፣ በሌላ ነገር ደግሞ ፈሪ ልንሆን እንችላለን። የጓደኛዬ ሚስት የድንገተኛ ክፍል ነርስ ነች። ደም ስታይ ፈጥና የተጎዳውን ለመርዳት ትንቀሳቀሳለች። ስለ ኢንቨስትመንት ሳወራባት ግን ወኔዋ ይከዳታል። እኔም ደም ሳይ አልወድም፣ ደም ሳይ እወድቃለሁ። ለኢንቨስትመንት ደግሞ ልቤ ይቆማል። ሀብታሙ አባቴ የገንዘብ ፍርሃትን በደንብ ያውቀዋል፣ ይገነዘባል። ይህንንም አስመልክቶ አንዳንድ ሰዎች በእባብ የሚደነግጡትን ያህል ገንዘብ ማጣት ያስደነግጣቸዋል፣ ሀብቱም ፍርሃት ነው ይላል። ገንዘብ የማጣት ፍርሃትን ለማስወገድ የሚለግሰው ምክርም ውድቀትን የምትፈራ ከሆነ ስራህን ቀድመህ ጀምር የሚል ነው። ለዚህ ነው ባንኮች ገና ከወጣትነትህ ጀምሮ የቁጠባ ሂሳብ እንድትከፍት የሚመክሩ። ከወጣትነትህ መጎበዝ ከጀመርክ ሀብታም ለመሆን አይቸግርህም። በ20 ዓመቱ ቁጠባ በጀመረና በ30 ዓመቱ ቁጠባ በጀመረ መካከል እጅግ ከፍተኛ ልዩነት አለ። በምድር ላይ ካሉ ድንቅ ነገሮች አንዱ የወለድ ኃይል መሆኑ ሲነገር ይሰማል። የማንሃታን ደሴት ግዢ በዘመን ሁሉ ከተስተዋሉ ድርድሮች የላቀው እንደሆነ ብዙዎች ይስማማሉ። ኒውዮርክ የተገዛችው በ$24 ነበር። ነገር ግን ያ $24 በየዓመቱ 8 በመቶ በሆነ ወለድ ኢንቨስት ቢደረግ ኖሮ በ1995 ከ$28 ትሪሊዮን በላይ ዋጋ ይኖረው ነበር። ስራህን ቀደም ብለህ ጀምረህ ለጡረታ መውጫ ጊዜ እቅድ ከወዲሁ መንደፍ አለብህ። መዋለ ነዋይን ከማፍሰስ በፊት በትክክለኛ አቅጣጫ ሊመራህ የሚችል ታማኝ አማካሪ መቅጠር ያስፈልግሃል። ነገር ግን ጡረታ የመውጫ ጊዜ ቢደርስ አሊያም ቀድመህ ሥራ ማቆም ከፈለግ እንዴት ነው ገንዘብ የማጣት ፍርሃትን የምትቋቋመው? ድሃው አባቴ በዚህ ጉዳይ ላይ መነጋገር እንኳን አይፈልግም። ሀብታሙ አባቴ ደግሞ ልክ እንደ ቴክሳሶች እንዳስብ ይመክረኝ ነበር። ቴክሳሶችን የሚወደው ሀብታሙ አባቴ በቴክሳስ ሁሉም ነገር ጉልህ ነው። ድል ሲቀዳጅ ወይም ሲያገኙ እጅግ ብዙ ነው የሚያገኙት። ያገኙትን ለማጣት አይፈሩም። ቴክሳሶች እዚህ እንዳሉ ሰዎች ለ5 ሳንቲምና ለጥቃቅን ፍርፋሪ ቦታ አይሰጡም። ዛሬ ቢያጡ ነገ እንደሚያገኙ ያውቃሉ ይለኛል። ዘወትር ለእኔና ለማይክ ሰዎች ሀብት የማያገኙበት ዋነኛው ምክንያት እጅግ ሲበዛ ፈሪዎች በመሆናቸው መሆኑን ይነግረናል። ብስክሌት መጋለብን ከመለማመዴ በፊት ብዙ ጊዜ ወድቄያለሁ። የጎልፍ ኳስ ያልጠፋበት ጎልፍ ተጫዋች አጋጥሞኝ እንደማያውቅ ሁሉ ገንዘብ ሳያወጣ ሀብታም የሆነ ሰው አይቼ አላውቅም። ከቴክሳሶች አባባል አንድ ልጨምር። ሁሉም ሰው ወደ ገነት መግባት ቢፈልግም መሞት ግን ማንም አይፈልግም። ብዙ ሰዎች ሀብታም ለመሆን ያልማሉ፣ ግን ገንዘብ ለማውጣት አይፈልጉም። ስለዚህ ገነት ዕድሜ ልካቸውን አይገቧትም። ሀብታሙ አባቴ ይህን የቴክሳሶችን የልበ ሙሉነት ታሪክ ሁሌም ትልልቅ ውሎችን ሊፈራረም ሲል ይነግረናል። ስህተት ላለመስራትና ገንዘብ ላለማውጣትና ላለማጣት በፈራ ጊዜ ሁሉ ይህን ታሪክ ያጫውተናል። ይህ የቴክሳሶች ድፍረት የገንዘብ ኪሳራን ወደ ትርፍ መለወጥ የሚያስችል ድፍረት ይሰጠዋል። ሀብታሙ አባቴ እንቅፋት እንደሚያበረታው ያምናል። ይህ ነው የአሸናፊነቱ ሚስጥር። ቴክሳሶች ውድቀታቸውን አይደብቁም፣ ከውድቀቶቻቸው ይማራሉ። ውድቀት ቴክሳሶችን አሸናፊ ያደርጋቸዋል። ይህ ቀመር የቴክሳሶች ብቻ ሳይሆን ውድቀቱ የሁሉም አሸናፊዎች ቀመር ነው። ብስክሌት መንዳት ስለማመድ ብዙ ጊዜ መውደቄ እልህ ውስጥ ነበር የከተተኝ። ጀግናዎች እንቅፋት ሲያበረታቸው፣ ሰነፎችን ግን ለሽንፈት ይዳርጋቸዋል። እያንዳንዱን ችግር ወደ ትሩፋት ለመለወጥ ነው የምተጋው የሚለውን የጆን ሮክፌለርን አባባል አዘውትሬ እጠቀመዋለሁ። ግማሽ ጃፓናዊ ግማሽ አሜሪካዊ መሆኔ የፒል ሃርበርን ክስተት ያስታውሰኛል። በሁለተኛው የዓለም ጦርነት ወቅት ጃፓን በአሜሪካ ወደብ ፒርል ሃርበር ላይ ከፍተኛ የአውሮፕላን የቦምብ ድብደባ በመፈጸም በአሜሪካን ላይ ጉዳት አድርሳለች።
ሆኖም አሜሪካን ለዚህ ጥቃት እጇን ሳትሰጥ ጃፓን ላይ የአቶም ቦምብ ድብደባ መፈጸሟ የዓለም ሀያል ሀገር ሆና እንድትወጣ አስችሏታል። ይህን ምስጢር ሰነፎች ሊገነዘቡት አይችሉም። ማሸነፍ ማለት ሽንፈታችንን አለመፍራት ነው። እንደ ፋራን ታርኬንተር ያሉ ሰዎች ማንነታቸውን ስለሚያውቁ ሽንፈትን አይፈሩም። ሽንፈትን በመጥላትና ሽንፈትን በመፍራት መካከል ትልቅ ልዩነት አለ። ብዙ ሰዎች ገንዘብ አውጥተው መክሰርን ስለሚፈሩ በጣም በጥንቃቄ ትንሽ ገንዘብ ነው ለማውጣት የሚፈቅዱት። ትልቅ መኪናና ትልቅ ቤት ሊገዙ ይችላሉ። ትልቅ ኢንቨስትመንት ግን ለማካሄድ ይፈራሉ። ከ90% በላይ የሆኑ በገንዘብ ችግር የሚሰቃዩ ሰዎች እንዲህ ለመሆናቸው ዋነኛው ምክንያት የሚጠነቀቁት ለማሸነፍ ሳይሆን ላለመሸነፍ መሆኑ ነው። ያለህ ገንዘብ ትንሽ ቢሆንና ሀብታም መሆን ከፈለግ በመጀመሪያ ደረጃ ማድረግ ያለብህ በጣም ፈሪነትና ጠንቃቃነትህን አስወግደህ ትኩረትህን መለየት ነው። የተሳካላቸው ሰዎችን ካየህ ፈሪዎችና ሲበዛ ጥንቁቆች አይደሉም። ምክንያቱም ምንም እንኳን ጥንቃቄ አስፈላጊ ቢሆንም ከመጠን በላይ ሲሆንና ከፍርሃት ጋር ሲደመር እንቅፋት ነው የሚሆነው። እንዲህ ያሉ ሰዎች የትም አይንቀሳቀሱም። ቶማስ ኤዲሰን ውድቀቱ የሚያሳስበው አልነበረም። ቢል ጌትስም ትኩረቱን ለይቶ ያስቀመጠ ልበ ሙሉ ነው። ሌሎች ብዙ ሰዎችን መዘርዘር ይቻላል። ሀብታም የመሆን ፍላጎት ካለህ ድሆች እንደሚያደርጉት ያለህን ጥቂት እንቁላል በብዙ ቅርጫት ውስጥ አትክተት። ይልቅስ በርካታ እንቁላሎችን በጥቂት ቅርጫቶች ውስጥ አስቀምጥ። ገንዘብ ማጣት የማያስፈራህ ከሆነና ሽንፈትህ የማያዳክምህ ከሆነ ጠንቃቃ ብቻ ብትሆን አይከፋም። ፈሪም ሆነህ ዕድሜህ ከ25 ዓመት በላይ ከሆነ ሥራህን ቀድመህ ጀምር። ነገር ግን ነፃ የመሆንና ሀብታም የመሆን ሕልም ካለህ ራስህን እንቅፋትን እንዴት ነው የማልፈው ስትል ጠይቅ። ጊዜያዊ እንቅፋት የሚያበረታታህ ከሆነ በጀመርከው ጉዞ ቀጥታ እንቅፋት ለሽንፈት የሚዳርግህ ከሆነ ደግሞ ጥንቁቅ ሁን። ሥራህን አትተው፣ አሊያም ቦንድና ሌሎች የዋስትና ሰነዶችን ግዛ። ነገር ግን እነዚህ የዋስትና ሰነዶችን ቢሆኑ ሙሉ በሙሉ እንደማያስተማመኑ ልታውቅ ይገባሃል። ምክንያት 2 የበዛ ጨለምተኝነትና ተጠራጣሪነት። እያንዳንዳችን ውስጥ ጨለምተኝነትና ተጠራጣሪነት በተወሰነ መልኩ አለ። እኔ ብልህ አይደለሁም፣ ይህን ማድረግ አልችልም፣ ወዘተ የጨለምተኝነታችን የተጠራጣሪነታችን ውጤቶች ናቸው። ነገር ግን ተጠራጣሪነታችን ሲበዛ ሽባ አድርጎ ነው የሚያስቀምጠን። ሕይወታችን የተቃኘው በቢሆንስ ነው። ጥያቄዎቻችን እኔ ገንዘቤን ካወጣው በኋላ የኢኮኖሚ ውድቀት ቢከሰትስ፣ ብከስርና ገንዘቤን መመለስ ባልችልስ የሚሉ ናቸው። ጓደኞቻችንም ከፊት ለፊታችን የሚያጋጥመንን ችግር ዘወትር የሚያስታውሱ ሊሆኑ ይችላሉ። ለዚህ ማስፈራሪያቸውም ማጠናከሪያ ይሄ በፍጹም የማይሳካ ነገር ነው፣ የምታወራውን አታውቅም ይላሉ። ከነዚህ ቃላት የበለጠ ሰውን ፈሪና ምንም የማይሰራ ግዑዝ የሚያደርግ ምንም የለም። ስለዚህ የያዝነውን ይዘን ሀብታም ሊያደርገን የሚችልን አጋጣሚ እናሳልፋለን። ሁላችንም በሕይወታችን አንድ ጊዜ እንዲህ ያለው ክስተት ሊያጋጥመን ይችላል። የተወሰኑት ደግሞ በተደጋጋሚ። የፊደሊቲ ማጅናል ሙቹዋል ፈንድ መስራች ፒተር ሊንች እንዲህ ያሉትን ማስጠንቀቂያዎች ባዶ ጩኸት ሲል ይጠራቸዋል። ሊንች በ1950ዎቹ የነበረውን ትርምስ ያስታውሳል። በዚህ ወቅት የኒውክሌር ጦርነት ሊከሰት ይችላል ብለው በርካታ ሰዎች በመስጋታቸው የተነሳ መሸሸጊያ ቤቶችን በመገንባትና ለረጅም ጊዜ የሚሆን ቀለብ በመሸመት ብዙ ገንዘብ ያጠፉ ሲሆን ያንን ገንዘብ ግን በኢኮኖሚው ውስጥ ቢያውሉት ኖሮ ዛሬ ሀብታም መሆን ይችሉ እንደነበር በቁጭት ያስታውሳል። በአንድ ወቅት ሎስ አንጀለስ ውስጥ ብጥብጥ የተከሰተ ጊዜ የሽጉጥ ገበያ በጣም ነበር የደራው። ብዙ ሰዎች ድሃ የሆኑት ከንቱ ማስፈራሪያ የሚነግሯቸውን ሰዎች አምነው በመስማታቸው ነው። እንዲህ ያለውን ጩኸት የሚያሰራጩ ሰዎች ደግሞ ሲበዛ ውጤታማ ናቸው። ምክንያቱም እያንዳንዳችን ውስጥ ፍርሃትና ተጠራጣሪነት አለ። እነዚህን ተራ ወሬዎችና ባዶ ጩኸቶች ለማክሸፍ ጥርጣሬና ፍርሃትን ተቋቁሞ ወደ ስኬት ለመጓዝ መወሰን ታላቅ ድፍረትን ይጠይቃል።
በ1992 ሪቻርድ የተባለ ጓደኛዬ ከቦትሰን ፊኒክስ መጥቶ እኔና ባለቤቴን ጎብኝቶን ነበር። በወቅቱ እኔና ባለቤቴ ከሪል ስቴት ኤጀንሲ ምርጥ ቤት ገዝተን የነበረ ሲሆን በዋጋው ርካሽነት በጣም ተገርሞ ነበር። ለዚህ ጓደኛዬ የሚሆን ቤት ፈላለግንና አገኘንለት። ከደላላው ጋር አስማማ ናቸው። 2 መኝታ ክፍል ያለውን ቤት $42,000 ገዛ። ደስተኛ ሆኖ ወደ ቦስተን ተመለሰ። ከ2 ሳምንታት በኋላ የቤቱ ደላላ ደውሎ ጓደኛዬ ውሉን እንዳፈረሰ ነገረኝ። በፍጥነት ደውዬ ለምን ውሉን እንዳፈረሰ ጠየቁት። እሱም ጎረቤቱ የቤቱ ዋጋ በጣም ውድ መሆኑን ስለነገረው መሆኑን ነገረኝ። ሪቻርድን ጎረቤቱ ኢንቨስተር እንደሆነ ጠይቄው እንዳልሆነ የነገረኝ ሲሆን ታዲያ ምክሩን ለምን እንደተቀበለ ስጠይቀው ቆጣ ብሎ በቃ ሌሎችንም ማየት አለብኝ ነበር ያለኝ። ሪቻርድ $42,000 አግኝቶ የተወው ቤት በዓመቱ ዋጋው $65,000 ደረሰ። የሪቻርድ ውል ማፍረስ ምንም አላስገረመኝም። እንዲህ ያለው ክስተት የገዢዎች ጸጸት ይሰኛል። እዚህ ጋር ማስቀመጥ የፈለግኩት ነጥብ ጥርጣሬና ጨለምተኝነት ለብዙ ሰዎች ድህነት ዋና መንስኤዎች መሆናቸውን መግለጽ ነው። ዓለም በዕድሎች የተሞላች ነች። ቀደም ብዬ እንዳልኩት ከዚህ የመጠራጠር አባዜ መውጣት እጅግ ቀላልና ጥልቅ ምርምር የሚጠይቅ አይደለም። ሀብታሙ አባቴ ጨለምተኞች መቼም ቢሆን አያሸንፉም ይላል። መሰረተ ቢስ መጠራጠርና ፍርሃት ጨለምተኝነትን ይወልዳል። ጨለምተኞች ነገሮችን ያብጠለጥላሉ፣ አሸናፊዎች ግን ነገሮችን ይተነትናሉ። ሌላው ተመራጭ አባባሉ ነው። ሀብታሙ አባቴ ነገሮችን ዝም ብዬ ማብጠልጠል እንደሚያሳውርና መተንተን ደግሞ ዓይንን እንደሚያበራ ሁሌም ይገልጽልኛል። ትንተና ሌሎች ማግኘት አሊያም ማስተዋል ያቃታቸውን ዕድል ለመጠቀም በር የሚከፍት ሲሆን ሰዎች የሚጎድላቸውን ነገር ለይቶ ማወቅ ደግሞ ለስኬት ቁልፍ ነው። በአክሲዮን ገበያ ውስጥ ብዙ ጊዜ ሰዎች ገንዘቤ እንዲከስር አልፈልግም ሲሉ ሰማለሁ። ጥሩ፣ እኔ አሊያም ሌሎች ሰዎችስ ብንሆን ገንዘባችን እንዲከስር እንፈልጋለን እንዴ? እነዚህ ሰዎች ገንዘብ ስለማያወጡ ገንዘብ አያገኙም። ነገሮችን ከተለያዩ አቅጣጫዎች መተንተንን ስለማይችሉ እንደታወሩና እንደደኸዩ ይኖራሉ። በ1996 ከአንድ ጎረቤቴ ጋር በአቅራቢያችን ወዳለ ነዳጅ ማደያ ሄድን። ይህ ጓደኛዬ በየጊዜው እየጨመረ በሚሄደው የነዳጅ ዋጋ በጣም ያማርራል። ከማማረር ውጭ ግን የነዳጅ ዋጋ ጭማሪውን ወደ ዕድል የሚቀይርበትን አጋጣሚ መፍጠር አልቻለም። እቤት እንደተመለስን የነዳጅ ዋጋ ጭማሪው የሚገዛውን አካሄድ አሳየኝ። በእርግጥም የነዳጅ ዋጋ በየጊዜው በጣም እየጨመረ ነው። ጎረቤቴ ይህንን በምሬት ሲነግረኝ ግን አልተማረርኩም፣ አሊያም አልተጨናነቅኩም። ወዲያው ወደ አንድ የነዳጅ ኩባንያ ሄጄ በርካታ አክሲዮኖችን ገዛው። በእውነቱም ጓደኛዬ እንዳለው የነዳጅ ዋጋው መጨመሩን ቀጥሏል። የኔም ትርፍ እንደዚያው። ሰዎች ከሚፈልጉት ነገር ይልቅ በማይፈልጉት ነገር ላይ የሚያተኩሩት በጭንቅላታቸው ውስጥ የሚያቃጭለው ባዶ ጩኸት ከፍተኛ በመሆኑ ነው። ሁሉም ነገር ለእነርሱ የመጣላቸው ሳይሆን የመጣባቸው ነው መስሎ የሚታያቸው። ስለዚህ በሕይወት ማሟላት የሚፈልጉትን ነገር አያገኙም። ሀብታሙ አባቴ ችግርን እንዴት መቋቋም እንዳለብኝ ሲመክረኝ የኮኖሬል ሳንድለርን ታሪክ ያጫውተኛል። ኮኖሬሉ በ66 ዓመቱ ከስሮ ከመንግሥት በሚያገኘው እርዳታ ላይ ጥገኛ ለመሆን ተገደደ። ይህ የማኅበራዊ ዋስትና ገንዘብ በቂ ባለመሆኑ የተጠበሰ ዶሮ ለመሸጥ በመላው አገሪቱ ተንከራቷል። ይህ የዶሮ ጥብሱ ተቀባይነት ከማግኘቱ በፊት 1009 ጊዜ አልፈልግም ዞር በል ተብሏል። ይህን ሁሉ በጽናት በመቋቋሙ ግን የኋላ ኋላ ሚሊዮነር ለመሆን ችሏል። እንዴት ያለ ጀግናና ጠንካራ ሰው ነው! ምክንያት 3 ስንፍና። ብዙዎቹ ሰነፍ ሰዎች በጣም ፋታ የለሽ ናቸው። ሁላችንም አንድ ሰው ብዙ ገንዘብ ለማግኘት ጠንክሮ ወይም ፋታ አጥቶ መስራት እንዳለበት ሲነገረን ሰምተን ያደግነው። እንዲህ ያሉ ሰዎች ለልጆቻቸውና ለሚስቶቻቸው በቂ ገቢ ለማስገኘት እጅግ ይታትራሉ። ረጅም ሰዓት ቢሮ ውስጥ ከማሳለፋቸው ባሻገር ቀሪ ሥራዎቻቸውን በእረፍት ጊዜያቸው ሳይቀር ሲሰሩ ያሳልፋሉ። ከድካማቸው የተነሳ ድንገት ቢሮ ውስጥ ተኝተው ቢገኙ ከሥራቸው ወዲያው ነው የሚባረሩት።
ዛሬ ዛሬ ከጤንነታቸው ይልቅ ለሀብታቸው የሚጨነቁ በርካታ ሰዎች አስተውላለሁ። ምክንያታቸው አንድ ነው። ራሳቸውን በሥራ የሚጠምዱት መጋፈጥ የማይፈልጉትን ነገር በመፍራት እንደሆነ ብትጠይቋቸው በቁጣና በኃይለ ቃል ዝም ያሰኟቸዋል። ከስንፍና መገለጫዎች ሁሉ ዋነኛውና የተለመደው ስንፍና ራስን በሆነው ባልሆነው ፋታ መንሳት ነው። ስለዚህ ለስንፍና መድኃኒቱ ምንድን ነው? መልሱ ሀብት ፍለጋ ነው። ለብዙዎቻችን ሀብትን መፈለግ ስግብግብነትና መጥፎ መስሎ ይታየናል። ስግብግብ ሰዎች መጥፎዎች ናቸው ትለኝ ነበር እናቴ። ሁላችንም ውስጥ ምርጥና አስደሳች ነገሮችን የራሳችን የማድረግ ፍላጎት አለ። ይህን ገደብ የለሽ ፍላጎታችንን ለመገደብ ወላጆቻችን ፍላጎትን ከኀጢአት ጋር ደበላልቀው መጥፎውን ይነግሩናል። አንተ ሁሌም ስለ ራስህ ብቻ ነው የምታስበው፣ ወንድሞችና እህቶችህ እንዳሉ አታውቅም ስትል እናቴ አዘውትራ ትወቅሰኝ ነበር። አባቴ ደግሞ አዘውትሮ እኔ የምፈልጋቸውን ነገሮች በሙሉ መግዛት እንደማይችሉና ገንዘብ ከዛፍ ላይ እንደማይሸመጠጥ ይነግረኝ ነበር። በጣም የሚያበሳጨው ደግሞ ይህን በመግዛት ራሴን መሥዋዕት እያደረግኩልህ ነው ይህንን የምገዛልህ እኔ በአንተ ዕድሜ ሳለው ይህን ዕድል ባለማግኘቴ ነው ማለታቸው ነው። በአንጻሩ ደግሞ ጎረቤታችን ያሉ ልጆች ከነበራቸው አሻንጉሊቶች ብዛት የተነሳ አባታቸው ጋራዥ ውስጥ መኪና ማስገባት ሁሉ ተቸግሮ ነበር። የጎረቤቶቼ አባት የፍላጎት ስሜት እንዲያድርባቸው አልፈልግም ነበር የሚለው። ይህ ሰው ልጆቹን እጅግ አሞላቆ ያሳደገ ቢሆንም ሲያድጉ የኮሌጅ ትምህርታቸውን ወጪ የሚሸፍን አሊያም ለኋለኛ ዘመኑ መጦሪያ የሚሆን በቂ ገንዘብ አላስቀመጠም ነበር። ሀብታሙ አባቴ ይህን መግዛት አልችልም የሚለውን ቃል በጣም ነው የሚያወግዘው። ሀብታሙ አባቴ ልጆችን የሚመክረው እንዴት ነው ልገዛው የምችለው ብለው እንዲያስቡ ነው። አልችልም የሚል ቃል አእምሮህን እንደሚደፍን በመግለጽ ለችግሮች መፍትሄ ለመፈለግ የሚገፋፋውን እንዴት ነው ልገዛው የምችለው የሚለውን ቃል እንድንጠቀም ነበር የሚያበረታታኝ። ሀብታሙ አባቴ ይህን መግዛት አልችልም የሚለውን ቃል በጣም ነበር የሚያወግዘው። ከዚህ በተጨማሪ መግዛት አልችልም የሚል ቃል ውሸት እንደሆነ አድርጎ ነው የሚወስደው። የሰው ልጅ መንፈስም ይህንን በደንብ አድርጎ ያውቃል። ሀብታሙ አባቴ የሰው ልጅ መንፈስ በጣም ኃይለኛ ነው፣ ማንኛውንም ነገር ማድረግ እንደሚችል ያውቃል ይለናል። ይህን መግዛት አልችልም የሚል ሰነፍ አእምሮ ባለቤት መሆን በውስጥህ ጦርነት እንዲቀሰቀስ ያደርጋል። መንፈስህ ቁጡ ነው። ሰነፉ አእምሮህ ውሸቱን ሊያቆም ይገባል። መንፈስህ እንዲህ ይላል፣ ድሃ መሆን ሰልችቶኛል፣ ሀብታም ለመሆን እንጣር። ሰነፍ አእምሮህ ደግሞ ሀብታሞች ስግብግቦች ናቸው፣ ሀብት ሲበዛ ምን ያደርግልኛል? ልከስር እችላለሁ። ያው ዞሮ ዞሮ ብዙ እየሠራሁ አይደል? ዛሬ ማታ እንኳን የምሠራውን አታይም? አለቃዬ ጠዋት ጨርሼ እንዳስረክበው ይፈልጋል ይላል። ልገዛው አልችልም ብስጭትንም ያመጣል። ረዳት አልባነት ወደ ተስፋ መቁረጥ ያመራል። ግድ የለሽ ሌላ ቃል ነው። እንዴት ልገዛው እችላለሁ ብሎ ማሰብ አዳዲስ አማራጮችን፣ ደስታንና ህልሞችን ወደ ምናብ ያመጣል። ስለዚህ ሀብታሙ አባቴ ለእኔም ሆነ ለማይክ እምብዛም ስጦታ አበርክቶልን አያውቅም። ይልቁንም እንዴት ልታገኙት ትችላላችሁ ብሎ ነበር የሚጠይቀን። ይህ በራሳችን ገንዘብ የምንማረውን የኮሌጅ ትምህርትንም ያካትታል። ኮሌጅ መግባታችን ዋናው ግብ ሳይሆን ግባችንን ለማሳካት የምናልፍበት መንገድ ወይም ሂደት ነው። ዛሬ የማስተውለው ችግር በርካታ ሰዎች በስግብግብነታቸው ሲሸማቀቁና ጥፋተኝነት ሲሰማቸው ማየቴ ነው። ይህ ከልጅነታቸው ጀምሮ የታነጹበት መንገድ ያመጣው ችግር ነው። ብዙ ሰዎች ሳያስቡት ይህን ማድረግ አልችልም እንዲሉ ታንጸው ነው ያደጉት። ልክ ሥራዬን አቁሜ ራሴን ሀብታም የማድረግ ጥረት ስጀምር ለራሴ በድጋሚ ወደ ሥራ ሳልመለስ እንዴት መኖርና ሀብታም መሆን እችላለሁ የሚል ቀላል ጥያቄ ነበር ያቀረብኩት። ልክ ይህን ጥያቄ ሳቀርብ አእምሮዬ በፍጥነት መልሶችንና መፍትሄዎችን ያመነጭ ጀመር። አስቸጋሪው ነገር ወላጆቼ ድጋሚ አንተን መንከባከብ አንችልም፣ ይህን ውሳኔህን አንቀበልም፣ ስለ ራስህ ብቻ ማሰብ አቁም በሚል የሚያቀርቡትንና ሌሎች እኔን ጥፋተኛ የሚያደርጉ ተቃውሞዎች ስለነበራቸው ነው። ስለዚህ ቅድም እንዳልነው ስንፍናን ለማሸነፍ መፍትሄው ስግብግብነት ነው። አንድ ሰው ስንፍናን ለማስወገድ ይህን ያህል ራሴን ላለማጨናነቅ ብሰራስ ሕይወቴ እንዴት ሊሆን ይችላል? አሊያም የምፈልገውን ያህል ገንዘብ ባገኝስ ምን ልሰራበት እችላለሁ ብሎ ሊጠይቅ ይገባዋል። ያለ ስግብግብነትና የተሻለ ነገር እንዲኖረን ካለመፈለግ ለውጥ አይታሰብም።
ዓለም የምትሻሻለው ሁላችንም የተሻለ ሕይወት እንዲኖረን ስለምንፈልግ ነው። አዳዲስ ፈጠራዎች እውን የሚሆኑት የተሻለ ነገር ስለምንፈልግ ነው። ስለዚህ የግድ መስራት ያለብህን ነገር ባሸሸኸው ቁጥር ይህ ነገር ለእኔ ምን ትርጉም አለው ብለህ ራስህን ጠይቅ። በመጠኑም ቢሆን ስግብግብ ሁን። ለስንፍና መፍትሔው እሱ ነውና። እርግጥ ነው የበዛ ስግብግብነት ጥሩ ላይሆን ይችላል። ሀብታሙ አባቴ ደግሞ በተለየ መልኩ የጥፋተኝነት ስሜት ከስግብግብነት የከፋ ነው፣ ጸጸት ነፍስን ያሸብራልና ይላል። ለእኔ ደግሞ ኤሊኖር ሩዝቬልት በሠራኸውም ባልሠራኸውም መወገዝህ ካልቀረ ውስጥህ ትክክል ነው ብሎ ያመነውን አድርግ ያለው በይበልጥ ይስማማኛል። ምክንያት 4 ክፉ ልማድ። ሕይወታችን ከትምህርታችን ይልቅ የልማዳችን ነጸብራቅ ነው። ሸዋዜንገር የሚተውንበትን አንድ ፊልም ካየን በኋላ አንዱ ጓደኛችን እንደ ሸዋዜንገር አይነት ጡንቻ ቢኖረኝ እመኛለሁ አለ። ብዙዎቻችን በስምምነት ራሳችንን ወዘወዝን። ሌላኛው ጓደኛችን በፊት ቀጫጫ እንደነበር ሰምቻለሁ አለ። አዎ እኔም ሰምቻለሁ። እንዲህ የሆነው ስፖርት በየዕለቱ በመስራቱ ነው አለ ሌላኛው። አንዱ ተጠራጣሪና ጨለምተኛ ጓደኛችን ግን እንዲህ የሆነው ከተፈጥሮ ነው፣ ይልቅስ ይሄንን ተውና ቢራን ጠጣ አለ። ይህ ልማድ ባህሪያችንን እንዴት እንደሚቆጣጠረው የሚያሳይ ምሳሌ ነው። አንድ ጊዜ ሀብታሙ አባቴን ስለ ሀብታሞች ልማድ የጠየቅኩት ትዝ አለኝ። ለዚህ ጥያቄ ቀጥተኛ መልስ በመስጠት ፋንታ በምሳሌ ያስረዳኝ ጀመር። አባትህ ለመብራትና ውሃ የሚከፍለው መቼ ነው? ሀብታሙ አባቴ ጠየቀኝ። በወር መጀመሪያ መለስኩለት። መክፈል ያለበትን ከከፈለ በኋላ ምን ያህል ይተርፈዋል? ደግሞ ጠየቀኝ። በጣም ትንሽ የኔ መልስ ነበር። ለዚህ ነው የሚቸገረው፣ አጉል ልማድ አዳብሯል። ሀብታሙ አባትህ ከራሱ አስቀድሞ ለሌሎች ይከፍላል። ለራሱ የሚከፍለው ከተረፈው ብቻ ነው። ቀጠለ ሀብታሙ አባቴ። ብዙ ጊዜ ዕዳውን ከፍሎ የሚተርፈው አይኖርም። ነገር ግን ዕዳውን መክፈል የለበትም ብለህ ታስባለህ? በጭራሽ። ዕዳን በጊዜ መክፈል ተገቢ እንደሆነ በጽኑ ነው የማምነው። ነገር ግን ለራሴ የምከፍለው ከመንግሥት እንኳን ሳይቀር አስቀድሜ ነው። ቆይ በቂ ገንዘብ ባይኖርህስ? አልኩት ተገርሜ። ዘና ብሎ ያው ነው፣ ገንዘብ እንኳን በበቂ ሁኔታ ባይኖረኝ ከራሴ የሚበልጥ ባለመኖሩ ለራሴ ነው ቅድሚያ የምከፍለው አለኝ። ግራ እየተጋባው ለመንግሥት ዕዳ ባትከፍል ችግር አይፈጠርም አልኩት። አዎ ግን ያ የሚሆነው ካልከፈልኩ ነው። እኔ እያልኩ ያለሁት ግን አልከፍልም ሳይሆን ራሴን አስቀድማለሁ ነው አለኝ። በቂ ገንዘብ ሳይኖርህ እንዴት እንደዚህ ማድረግ ትችላለህ? ጥያቄው መሆን ያለበት እንዴት ሳይሆን ለምን ነው። እሺ ለምን? ጥያቄ ያቀረብኩ። ተነሳሽነት። ቀጠለ። ሳልከፍል ብቀር በጣም የሚያስጨንቀኝ ማን ይመስልሃል? አበዳሪዎችና መንግሥት ወይስ ራሴ? ጠየቀኝ። አበዳሪዎች ሳትከፍላቸው ብትቀር ከራስህ ይልቅ ቁጣቸው ይነዳል። አየህ፣ ለራሴ ከከፈልኩ በኋላ ግብርና ዕዳዬን የመክፈል ከፍተኛ ሸክም በጫናዬ ላይ ያርፋል። ስለዚህ ይህ ጫና ሌሎች ገቢ የማግኛ ዘዴዎችን እንድፈጥር ያነሳሳኛል። ተጨማሪ ሥራዎችንም እሠራለሁ። ሌሎች ድርጅቶችንም እከፍታለሁ። አክሲዮን ገዝቼ እሸጣለሁ። ብቻ እነዚህ እኔ ላይ ገንዘብ ያላቸው አካላት ሳልከፍላቸው ቀርቼ ማሳደድ ሳይጀምሩኝ በፊት ገንዘባቸውን ለመክፈል በጣም እተጋለሁ። አየህ፣ ለራሴ የምከፍለው መጨረሻ ቢሆን ኖሮ ከሌሎቹ አካላት የሚመጣብኝ ጫና አነስተኛ በመሆኑ ስለማልተጋ ደሃ ሆኜ ቀር ነበር ሲል በሰፊው አብራራልኝ። አፌን ከፍቼ ካዳመጥኩት በኋላ ስለዚህ መንግሥትና አበዳሪዎችህን ፍርሃት ነው ሀብታም እንድትሆን ያደረገህ የሚል ጥያቄ ያቀረብኩለት። ትክክል አለኝ ሀብታሙ አባቴ። የሀብታሙ አባቴ ገለጻ ተመችቶኝ ስለዚህ ለራስ ቅድሚያ የምከፍል ከሆነ በገንዘብ አቅም ጠንካራ ሆናለሁ ማለት ነው ስል ጠየቅኩት። በአዎንታ ራሱን ነቀነቀ። ለራሴ የምከፍለው መጨረሻ ከሆነ አሊያም ምንም የማልከፍል ከሆነ ደሃ መሆኔ የማይቀር ነው። ከዚያ መንግሥትና ሌሎች አበዳሪዎቼ ሕይወቴን ማመሰቃቀላቸው አይቀርም ማለት ነው። አሁንም ሀብታሙ አባቴ በአዎንታ ራሱን ነቀነቀ።